ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ነው። በዚህ ዋና ርዕስ ስር የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት በዛሬው በሌሰን 6 ላይ ሚዲያን ፎር ግሩፕ ዳታ ነው። በሌሰን 5 ላይ ሚን ፎር ግሩፕ ዳታ ነበረ። ስለዚህ አሁን ሚዲያን ፎር አን ግሩፕ ዳታ ሰርተናል። አሁን ሚዲያን ፎር ግሩፕ ዳታ ነው። ስለዚህ ሚዲያን ፎር አን ግሩፕ ዳታን ለማስታወስ በኤግዛምፕል እንጀምራለን ማለት ነው። ኮንሲደር ዘ ፎሎዊንግ ዳታ ዊ ሾው ግሬድ 11 ስቱደንትስ ማትማቲክስ ስኮር አውት ኦፍ 20 ይላል። ይሄ ከ20 ያገኙት ውጤት ነው። ይሄ አሁን ጠቅላላ የስንት ተማሪዎች ነው? የ32 ተማሪዎች ከ20 ያገኙት ውጤት ነው የማትማቲክስ። ስለዚህ የዚህን ሚዲያኑን ፈልግ ነው ያለን። ፋይንድ ዘ ሚዲያን ፍሮም ዘ ሮው ዳታ ነው የሚለን። ስለዚህ ሚዲያን ለመፈለግ ዘ ፈርስት ስቴፕ ኢዝ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር። አያችሁት? እዚሁ ላይ ከሆነ ግን ስተት ነው። ስለዚህ ምን መደረግ አለበት? ሮው ዳታ ሳመራይዝድ መደረግ አለበት። ይሄንን ሳመራይዝድ ለማድረግ ምን ማድረግ አለበት? እነዚህን ዳታዎች ኢን ኢንክሪዚንግ ኦርደር እናስቀምጣለን ማለት ነው። ሶ ኢን ኢንክሪዚንግ ኦርደር እናስቀምጥ ከየት ነው? ሚኒመም ቫልዩ። አሁን እዚህ ውስጥ ሚኒመም ቫልዩ ማን ነው? 9 ነው። ስለዚህ ያንን ሶሉሽንና እንጀምራለን። ኦኬ አሁን ሶሉሽን ካለ በኋላ ምንድነው የምናደርገው? ዘ ፈርስት ስቴፕ ኢዝ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር። ለምን የተጠየቅነው ማን ስለሆነ ሚዲያንን ነው ፈልጉ የተባልነው። ፋይንድ ዘ ሚዲያንን የተጠየቅኩት። ስለዚህ ሚዲያንን ለመፈለግ ምንድነው ፈርስት አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር መቀመጥ ይኖርበታል። ስለዚህ ሚኒመም ቫልዩ 9 ነው። እዚህ ውስጥ 9 ስንት ጊዜ አለ? ይኸው 9 እዚህና 1 2 ለሳምፕል ነው የማሳያችሁ። 9 2 ጊዜ አለ። 10 ስንት ጊዜ አለ? 10 በቀጥታ 5 ጊዜ አለ ማለት ነው። ያ ማለት 1 2 3 4 5 እዚህ ብትቆጥሯቸው 10ን 1 2 3 4 5 አለ ማለት ነው። ስለዚህ 10 5 11 ስንት ጊዜ አለ? 7 ጊዜ አለ። ካውንት አድርጉት። 11 እንደዚህ ብትቆጥሩት 1 2 3 4 5 6 7 12 6 አለ። 1 2 3 4 5 6 13 7 ጊዜ አለ። 1 2 3 4 5 6 7 15 3 ጊዜ አለ። 20 2 ጊዜ አለ ማለት ነው። 20 አሁን ያሉት የት ነው? 20 ኦንሊ 1 እና 2 ጊዜ ብቻ ናቸው ያሉት። በዚህ መሰረት ይሄ ነው። አሁን ምን አለ? ቶታል ነምበር ኦፍ ነምበርስ ጠቅላላ ስንቆጥራቸው 1 2 3 3ን በ10 ወደዚህ 1 2 3 4 5 6 7 8 9 10 3 ጊዜ 10 30 31 32 ቶታሊ ስንት ናቸው? 32። ስለዚህ ሚዲያንን ለማግኘት ኢቭን ከሆነ 32ን ለ2 አካፍላለሁ። 32 ሲካፈል ለ2 ስንት ይመጣል? 16። ስለዚህ 16ኛውን ተርምና 17ኛውን ተርም። ስለዚህ 16ኛው ተርም የት ነው ያለው? 1 2 3 4 5 6 7 8 9 10 11 12 13 14 15 16 ይሄ ተርም 12፣ ይሄኛው 16ኛው ተርም ነው። ይሄኛው 17ኛው ተርም አቬሬጅ ያሉት አሁን ወደዚህ ብትወስዱም ወደዚህ ከዚህ ወዲያ 15 ቁጥሮች አሉ። ከዚህም ወደዚህ 15 ቁጥሮች አሉ። ሚዲል ላይ ያሉት እነዚህ ናቸው ማለት ነው። ሚዲል ቫልዩ እነዚህ ናቸው። ዘ ሚዲል ቫልዩ 12 እና 12 ነው። አቬሬጁ ምን ይሆናል ማለት ነው? 12 ሲደመር 12 ሲካፈል ለ2 ብለን እንወስዳለን። 12 እና 12 24 ሲካፈል ለ2 12 ይሆናል። ስለዚህ ዘ ሚዲያን ኢዝ 12 ብለን እንመልሳለን ማለት ነው። ኦኬ ሌላው አማራጫችን በቀጥታ ያንን አሁን እዛ መጀመሪያ ላይ እንደዛ ከምንተነትን ያን ከመጻፍ ፍሪኩዌንሲ ዲስትሪቢዩሽን ቴብል ማስቀመጥ እንችላለን። ይሄ ምን ይባላል? ፍሪኩዌንሲ ዲስትሪቢዩሽን ቴብል። ስለዚህ ቫልዩና ፍሪኩዌንሲ 9 ስንት ጊዜ አለ? 2። ምክንያቱም እነዚህ ቫልዩ ማለት ማርክ ማለት ነው። ማርኩ 9 ያገኙት 2 ልጆች አሉ። 10 ያገኙ 5 ልጆች አሉ። 11 ያገኙ ከ7 አለ። 12 ያገኙ 20 ከ20 ያገኙ 2 ልጆች አሉ ማለት ነው። ስለዚህ አሁን በዚህ አይነት 9 2 10 ያገኙ 5 11 ያገኙ 7 12 6 13 7 15 3 22 በዚህ። ስለዚህ አሁን ቶታል ነምበር ኦፍ ፍሪኩዌንሲውን ለመውሰድ ይሄንን አድ ማድረግ ነው። 2 ሲደመር 5 ሲደመር 7 ብለን 32 ማለት ኤን ማለት 32 ማለት ሚዲያን ኢዝ ኢኳል ቱ ኢቭን ከሆነ ኤን አሁን እዚህ ላይ ምን ሆነ ማለት ነው? ኢቭን ሆነ ማለት ነው። ኢቭን ከሆነ ሚዲያን በኢቭን ፎርሙላ ስንሰራ ኤን ኦቨር 2 አይተም ፕላስ ኤን ኦቨር 2 ፕላስ 1 ተርም ዲቫይድድ ባይ 2 ማለት ነው። ስለዚህ ኤን 32 ነው። 32 ሲካፈል ለ2 16ኛው ተርም ፕላስ እንደገና 16 ይሄ 32 ሲካፈል ለ2 16 ሲደመር 1 17ኛው ተርም 16ኛው ተርም ማለት ይሄ 2 እና 5 7 እና 7 14 እና 6 20 ነው። ስለዚህ 16ኛውም ተርም 12 ነው። 17ኛውም ተርም 12 እዚህ ውስጥ ነው ማለት ነው። ስለዚህ አሁን 12 ሲደመር 12 16ኛው ተርም 12 ነው። እዚህ ላይ የምታውቁት ይሄው 2 እና 5 7 እና 7 14 እና
ከ15ኛው ተርም ጀምሮ እስከ 20ኛው ተርም ድረስ 12 ቁጥር ነው ያሉት ማለት ነው። 16ኛውም ተርም 12 ነው። 17ኛውም ተርም 12 ነው። 12 እና 12 24 ሲካፈል ለ2 12 therefore the median is 12 ብለን እናስቀምጣለን ማለት ነው። ለምሳሌ ብዙ ቁጥር ካለ ያን ሁሉ ቁጥር ከመተተን በፍሪኩዌንሲ ዲስትሪቢዩሽን ቴብል እንደዚህ ብናዘጋጀው ሞር ቀላል ስለሚሆንልን ነው። አሁን እዚህ ላይ ተመልከቱት። ይሄን ያህል ቁጥር እንደዚህ ከመደርደር 2 ሲደመር 5 ያልኩት ይሄ ነው። ምክንያቱም 2 ሲደመር 5 7 እና 7 14 15ኛው ይኸው 12 ነው። 16ኛውም 12 ነው። 17ኛውም ተርም 12 ነው ማለት ነው። ስለዚህ ከ15ኛው ተርም ጀምሮ እስከ 20ኛው ተርም ድረስ ስንት ናቸው ማለት ነው? 12 መኖሩን ስለሚያሳየን ነው። ግን አሁን ልጆች እንደዚህ አይነት ብዙ ቁጥር ቢሆን ያን ሁሉ ከምንተነትን በእንደዚህ አድርጎ በዝርዝር ከመጻፍ በቀጥታ በምን መጻፍ ይቀለናል? በፍሪኩዌንሲ ዲስትሪቢዩሽን ቴብል መጻፍ በጣም ይቀለናል ማለት ነው። ኦኬ ኩዌሽን ነምበር 2 the bills paid in ብር for water consumption by አቶ ግርማ in the last 8 months is follow ይለናል። 62 78 57 66 88 58 113 እና 92 እነዚህን ተሰጥቶናል። አሁን ዳታ እነዚህ ናቸው። የ8 ወር ይሄ ማለት the last 8 months ማለት የመጀመሪያው ወር 62 ብር፣ የሁለተኛው 78 57፣ በአራተኛው ወር 66 እያለ በስምንተኛው ወር 92 ሆኗል። በሰባተኛው ወር 113 ተከፍሏል። ስለዚህ የዚህ የ8 ወራቶች በአቬሬጅ ስንት ከፈለ አቶ ግርማ ነው የዋተር ኮንሰምፕሽን የውሃ ፍጆታ ማለት ነው። ስለዚህ እንደገና ሚዲያኑ ስንት ነው ነው። ሶ ይሄን ሚን ማለት እነዚህን ዳታ አድ አድርገን ለቶታል ነምበር ኦፍ ነምበር ወይም ለ8 ማካፈል ይሆናል ማለት ነው። ስለዚህ ሚን ማለት በቀጥታ እነዚህን ቁጥሮች ወይም ዳታዎች አድ አድርገን ለቶታል ነምበር ኦፍ ነምበር ስናካፍላቸዋለን ማለት ነው። ስለዚህ ሚን ማለት ቀጥታ ሚን is equal to ወይም ኤክስ ባር ነው ብለናል። is equal to ስንት ይሆናል? 62 ፕላስ 78 ፕላስ 57 ፕላስ 66 ፕላስ 88 ፕላስ 58 ፕላስ 113 ፕላስ 92 ሲካፈል ለ8 ይሆናል ማለት ነው። ይሄንን አድ ስናደርገው ቶታሊ 614 ይመጣል። 614 ይሄንን 62 ሲደመር 78 ሲደመር 57 ሲደመር 66 ሲደመር 88 ሲደመር 58 ሲደመር 113 ሲደመር 92ን አድ አድርገን ስናደርገው 614 ይመጣል። ሲካፈል ለ8 ይሆናል ማለት ነው። ይሄ ማለት 76 ብር ከ75 ይሆናል ማለት ነው። ስለዚህ መልሳችን ሚን የምንለው ይሄ ይሆናል። በአቬሬጅ አቶ ግርማ የውሃ ፍጆታ የሚከፍለው 76 ብር ከ75 ሳንቲም ይሆናል ማለት ነው። አሁን የመጀመሪያ ሚዲያን ሲፈለግ ምን ጊዜም ቢሆን the first step is first arrange the data in increasing order። ስለዚህ increasing order ዳታው ምን ማድረግ ያስፈልጋል? አሬንጅ። ስለዚህ ዳታዎች ሚኒመሙ ስንት ነው? 57 አለን። ቀጥሎ ትንሹ ቁጥር 57 ነው። የሚከተለው 58 ነው። ሶስተኛው 62 ከዳታው ላይ ነው። 66 78 78 እና 88 የ92 ትልቁ የተከፈለው 113 ይሄ ነው። አሁን አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር የ8 ወር ነው ብሎናል። 1 2 3 4 5 6 7 8 ትክክል ነው ማለት ነው። ስለዚህ አሁን 8 ነው። ኤን ኢዝ ኢኳል ቱ ስንት ነው ብለናል? 8 ነው። ዳታችን ኢቭን ነው። ይሄ ማለት ምንድነው ማለት ነው? ኢቭን ነው ማለት ነው። ይሄ ኢቭን ነው። ኢቭን ከሆነ ዘ ሚዲያን ኢዝ ኢኳል ቱ n over 2 item plus the next item plus n over 2 plus 1 item divided የነዚህን የሁለቱን አቬሬጅ ማለት ነው divided by 2 ይሆናል ማለት ነው። n ማለት ስንት ነው? n ማለት 8 ነው። 8 ሲካፈል ለ2 4 the fourth item አሁን አራተኛው አይተም ማለት ነው። አራተኛው አይተም ማለት ተመልከቱት 1 2 3 4 አራተኛው አይተም ማለት ይሄ ነው። ፕላስ እንልና n 8 ሲካፈል ለ2 4 ሲደመር 1 5 the fifth item ማለት ነው። the fifth item አሁን fifth item ደግሞ ማን ነው? 78 ነው ማለት ነው። divided by what? divided by 2 እዚህ ላይ 4 እና 5 ብላችሁ እንዳትታደሉ ልጆች። the fourth item the first item ማለት ይሄ ነው። first item second item third fourth fifth 6 7 8 እያልን ነው የምንሄደው። ስለዚህ አራተኛው አይተም ላይ ያለው 66 ፕላስ አምስተኛው ተርም ያለው 78 ሲካፈል ለ2 ይሆናል ማለት ነው። ይሄንን አድ ስታደርጉት 144
ኦቨር 2 ይሆናል 144ን ምክንያቱም 6 እና 8 14 አንድ ያለን 1 እና 6 7 7 እና 7 14 144 ሲካፈል ለ2 72 ብር ይሆናል ማለት ነው ሚዲያን። ስለዚህ አሁን therefore the median is 72 ማለት ነው። ስለዚህ የተጠየቅነው ፋይንድ ዘ ሚን ኤንድ ዘ ሚዲያን ነው። እነዚህን አግኝተናል። አሁን እስካሁን የሰራ ነው ምንድነው ማለት ነው አንግሩፕድ ዳታ ነው። አሁን ከዚህ በኋላ ቀጥታ የምንሄደው ወደ ግሩፕድ ዳታ ይሆናል ማለት ነው። አሁን በቀጥታ ይሄን ኖት ከቴክስት ቡካችሁ ቀጥታ የተወሰደ ነው። ምንድነው ሚዲያኑ ግሩፕድ በሚሆንበት ጊዜ ሚዲያን ከግሩፕድ ዳታ ላይ እንዴት ነው መፈለግ የምንችለው ፍሮም ፍሪኩዌንሲ ዲስትሪቢዩሽን ነው የሚለው። ምን አለው ስቴፖች አሉ። ስንት ስቴፖች አሉ? 3 ስቴፕ ነው ያለው። አሁን ምን አለ ስቴፖችን እናያለን። ይሄ ስቴፕ ምንድነው ሚዲያን ሆኖ ግሩፕድ አያችሁት ምን ሲሆን ነው ግሩፕድ በሚሆንበት ጊዜ ነው። አሁን ግሩፕድ በሚሆንበት ጊዜና አንግሩፕድ በሚሆንበት ጊዜ ማለት ነው። አንግሩፕድ ከሆነ ሚዲያን ስንፈልግ የመጀመሪያው ስቴፕ ምንድን ነበር? ዘ ፈርስት ስቴፕ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነበር። ያሁነኛው ግን ምንድነው የሚለው ፕሪፐር ኤ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን። የመጀመሪያው ስቴፕ ኩሙሌቲቭ ፍሪኩዌንሲ መፈለግ ነው። አሁን አያችሁት ልዩነቱ። አንግሩፕድ ሲሆን የመጀመሪያው ምንድነው አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው አይደል? ይሄኛው ግን ግሩፕድ በሚሆንበት ጊዜ ፕሪፐር ኤ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ነው የሚለው። ሁለተኛው ስቴፕ ፋይንድ ዘ ክላስ ዌር ዘ ሚዲያን ኢዝ ሎኬትድ። ክላሱ እንግዲህ ምን አለው? ክላስ ሊሚት 1 ክላስ ሊሚት 2 ክላስ ሊሚት 3 እያለው ክላሶች አሉት አይደለ? ፍሪኩዌንሲ ዲስትሪቢዩሽን ላይ እነዛ ክላሶች ላይ ሚዲያኑ የት ላይ ነው ሎኬትድ የሚያደርገው የሚለውን እናያለን። እሱ ሎኬትድ የሚያደርገው በማን ነው? በኤን ኦቨር 2 አይተም ላይ ይሆናል ማለት ነው። ፋይንድ ዘ ክላስ ዌር ዘ ሚዲያን ኢዝ ሎኬትድ ይላል። ኢት ኢዝ ዘ ሎወስት ክላስ ፎር ዊች ዘ ኩሙሌቲቭ ፍሪኩዌንሲ ኢኳል ኦር ኤክሲስት ኤን ኦቨር 2 ይለናል። ስለዚህ ክላሱ ሚዲያኑ የትኛው ክላስ ሊሚት ላይ ወይም የትኛው ክላስ ላይ እንዳለ ኢንዲኬት ማድረግ ተገቢ ነው ማለት ነው። ሶስተኛው ላይ የመጨረሻው ሶስተኛው ሚዲያን ኢዝ ኢኳል ቱ ይሄ ሚዲያን ማለት ነው። ሚዲያን ኢዝ ኢኳል ቱ እዚህ ላይ ካስፈለገ ኤምዲን በለው። እዚህ ላይ ኤምዲ ሚዲያን ይሄ ኤምዲ ማለት ማን ነው? ኤምዲ የምንለው ማን ነው? ሚዲያን ልበልላችሁ ሚዲያን። ስለዚህ ሚዲያን ኢዝ ኢኳል ቱ ቴክስት ቡካችሁ ላይ ይሄን ሰለው ነው። ሚዲያን ኢዝ ኢኳል ቱ ቢኤል ማለት ሎወር ሊሚት ክላስ ማለት ነው። ሎወር ሊሚት ክላስ ፕላስ ኤን ኦቨር ቱ ኤን ማለት ቶታል ነምበር ኦፍ ፍሪኩዌንሲ ማለት ነው። ቶታል ነምበር ኦፍ ፍሪኩዌንሲ ኤን ኦቨር ቱ ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ክላስ ፍሪኩዌንሲ መልቲፕላይ ባይ ክላስ ዊድዝ ነው ማለት ነው። በደንብ ተከታተሉ። ዘ ሚዲያን ኢዝ ኢኳል ቱ አያችሁት። ዘ ሚዲያን ኢዝ ኢኳል ቱ ዘ ሎወር ባውንደሪ እያንዳንዱ ክላስ ሊሚት ላይ ምን አለ? ሎወር ባውንደሪ አለ። እያንዳንዱ ክላስ ሊሚት ላይ ሎወር ባውንደሪ ካለ ያ ሎወር ባውንደሪው ፕላስ ኤን ኦቨር 2 ማይነስ ኩሙሌቲቭ ፍሪኩዌንሲ ዲቫይድድ ባይ ክላስ ፍሪኩዌንሲ መልቲፕላይ ባይ ዘ ዊድዝ ይሆናል ማለት ነው። ለምሳሌ አሁን እዚህ ላይ በቀላሉ አያችሁት። አሁን ይሄንን ኤምዲ ማለት ምንድነው? ሚዲያን ብለናል። ሚዲያን ኢዝ ኢኳል ቱ ሎወር ባውንደሪ ፕላስ ኤን ኦቨር 2 ማይነስ ኩሙሌቲቭ ፍሪኩዌንሲ ዲቫይድድ ባይ ክላስ ፍሪኩዌንሲ ታይምስ ዘ ዊድዝ ብለናል። አሁን እዚህ ላይ ከዚህ ለምሳሌ እቺን ኤግዛምፕል ባጭሩ እዚህ ላይ ለምሳሌ እቺን ኤግዛምፕል እንመልከት። አሁን እንዴት እንደምንወስድ ላሳያችሁ ነው። የመጀመሪያው ፕሪፐር ኩሙሌቲቭ ፍሪኩዌንሲ ይላል አይደል? ስቴፕ 1 ማለት ኩሙሌቲቭ ፍሪኩዌንሲ እዚህ ላይ 2 ነው የሚሆነው። እዚህ ላይ 2 ሲደመር 4 አያችሁት። እዚህ ላይ 2 ሲደመር 4 6 ይሆናል። ይሄ ማለት 6 ማለት 2 ሲደመር 4 ነው። እዚህ ላይ ደግሞ ስንት ይሆናል ማለት ነው? 6 ሲደመር 5 ይሆናል። ስንት ነው ማለት ነው? 11 ይሆናል። እዚህ ላይ 11 ሲደመር ስንት? 3 ማለት ነው። 11 ሲደመር 3 ስንት ይመጣል? 14 ይሆናል ማለት ነው። ስለዚህ ኮሙሌቲቭ ፍሪኩዌንሲያችን ስንት ነው? 14። አሁን ይሄ ኤን ኢዝ ኢኳል ቱ 14 ይሆናል። አሁን 14 የመጣው ተመልከቱት። 2 ሲደመር 4 6 6 ሲደመር 5 11 እና 3 14 ኤን ማለት 14 ነው ማለት ነው። አሁን እዚህ ፓርት ላይ ኩሙሌቲቭ 14 ከሆነ ይሄኛው ክላስ ሎወር ባውንደሪ እዚህ ላይ በየክላስ ሊሚቱ ይሄኛው ክላስ ሊሚት 1 ክላስ ሊሚት 2 ክላስ ሊሚት 3 ክላስ ሊሚት 4 ነው አይደል? 4 ክላስ ነው ያለው። ክላስ 1 ክላስ 2 ክላስ 3 ክላስ 4 አለ። ከነዚህ ክላሶች ሚዲያኑ የት ነው የሚገኘው የሚለውን ለመውሰድ ብንፈልግ ሚዲያኑ የት ነው የሚገኘው የሚለውን 14 ሲካፈል ለ2 ሰባተኛው ተርም ላይ ማለት 2 እና 4 6 ሰባተኛው ተርም ክላስ ሚዲያኑ የሚገኝ እዚህ ፓርት ነው ማለት ነው። አያችሁት? እዚህ ላይ ነው። አሁን ክላሱ እዚህ ላይ ነው ማለት ነው። አሁን ፋይንድ
ዘ ክላስ ይላል አይደል? ክላሱ የሚገኘው እዚህ ላይ ነው ማለት ነው። ክላሱን ያገኘ ነው ስንት 14 ሲካፈል ለ2 14 ሲካፈል ለ2 7 ነው። ሰባተኛው ማለት ሰባተኛው የት ነው ያለው? እዚህ 11 እዚህ ማለት ከ6 እስከ 11 ድረስ እዚህ ውስጥ ናቸው ማለት ነው። ስለዚህ 7 ያለው እዚህ ክላሱ እዚህ ላይ ነው ማለት ነው። አሁን ቢኤል ማን ነው? ቢኤል ማለት ዳታው ዲስክሪት ስለሆነ እያንዳንዱ ኮሬክሽን ፋክተር አለው። ኮሬክሽን ፋክተራችን 0.5 ነው። ኮሬክሽን ፋክተራችን ከእያንዳንዱ ከሎወር ሊሚቱ ላይ 0.5 ቀንሳለሁ። ያቺ 0.5 የተገኘችው ከ4 ሲቀነስ 3 1 ሲካፈል ለ2 0.5 ይሆናል። ከ7 ሲቀነስ 6ም 1 ነው። ከ10 ሲቀነስ 9 1 ሲካፈል 0. ኮሬክሽን ፋክተራችን 0.5 ነው። ስለዚህ ከእያንዳንዱ ክላስ ከሎወር ክላስ ሊሚቱ ላይ 0.5 ቀንሳለሁ ማለት ነው። ስለዚህ አሁን ቢኤል ማለት ሎወር ባውንደሪ ክላስ ነው። 7 የነበረው 6.5 ይሆናል ማለት ነው። ቢኤል ስንት ነው የምንይዘው? ቢኤል እዚህ ላይ ቢኤል ሎወር ባውንደሪ ላይ ስንት እንወስዳለን? 6.5 ይሆናል። ከ7 ላይ 0.5 6.5 አድርገን ነው የምንወስደው ማለት ነው። ግሬድ 11 ላይ አንዳንድ መጽሐፉ ላይ 7 ውሰዱ ነው የሚለው፣ ግን በ12ኛ ክፍል ላይም በሆነ በድሮ በ11ኛ ክፍል ላይ ቀጥታ የሚወሰደው ዲስክሪት ዳታ ከሆነ የግድ ኮሬክሽን ፋክተር መቀነስ ግድ ይለናል ማለት ነው። ስለዚህ ሎወር ባውንደሪ አሁን ስንት አገኘን? 6.5 አገኘን። ኦኬ ዘ ኔክስት ማን መፈለግ ነው? ክላስ ፍሪኩዌንሲው። ክላስ ፍሪኩዌንሲው ደግሞ የት ላይ ነው? እዚህ ላይ ነው ያለው። ስለዚህ ክላስ ፍሪኩዌንሲው 5 ነው ማለት ነው። ኩሙሌቲቭ ፍሪኩዌንሲ ቢ4 ማለት ኩሙሌቲቭ ፍሪኩዌንሲ ቢ4 ማለት 6 ይሆናል። ዊድዛችን ደግሞ ስንት ነው ማለት ነው? ከ1 እስከ 3 ዊድዛችን ደብሊው አይ ማለት ነው። ዊድዛችን 3 ይሆናል ማለት ነው። ዊድዙ ችግር የለውም እንዳለ 1 እስከ 3 ስለሆነ ወይም ከ4 ላይ 1 እንቀንሳለን። ከ4 ላይ 1 ስንቀንሱ 3 ነው። ከ7 ላይ 4 ስንቀንስ 3 ነው። ከ10 ላይ 7 ስንቀንስ 3 ነው። ስለዚህ አይ ኢዝ ኢኳል ቱ 3 ይሆናል ማለት ነው። አያችሁት? አሁን የምንወስደው እንደዚህ ነው ማለት ነው። ስለዚህ ዘ ሚዲያን ይሄን ፎርሙላ ነው እንዴት እንደምንወስድ አሳየኋችሁ በዚህ ኤግዛምፕል እዚሁ ላይ። ስለዚህ ኤምዲ ማለት ሚዲያን ማለት ነው። ዘ ሚዲያን ኢዝ ኢኳል ቱ ሎወር ባውንደሪ ፕላስ ኤን ኦቨር 2 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢ4 ኦቨር ክላስ ፍሪኩዌንሲ ታይምስ አይ ነው። ቢኤል የምናገኘው ኤን ኦቨር 2 ክላስ ላይ ኤን ኦቨር 2 ወስደን እዛ ላይ ክላስ ነው እዛ አገኘንበት ክላስ ኤን ኦቨር 2 ማለት ቶታል ነምበር ኦፍ ፍሪኩዌንሲ ማለት ነው። እሱን ለሁለት ስናካፍለው ማንን ኢንዲኬት ያደርገኛል? ሎኬትድ የሚያደርገኝ ክላሱን ይሆናል ማለት ነው። ክላሱን ሎኬት ካደረገ ምን እንወስዳለው? ሎወር ባውንደሪ። ኮንቲኒስ ከሆነ ቀጥታ ሎወር ክላስ ሊሚቱን ወስዳለሁ። ኮንቲኒስ ከሆነ ዲስክሪት ከሆነ ግን የግድ ምን ይወሰዳል? ኮሬክሽን ፋክተር እንቀንሳለሁ። ኮሬክሽን ፋክተር 0.5 ነው ማለት ነው። ስለዚህ አሁን ቢኤል ማለት ሎወር ሊሚት ክላስ ኮንቴኒንግ ዘ ሚዲያን ማለት ነው። ኤን ማለት ቶታል ነምበር ኦፍ ኦብዘርቬሽን ማለት ነው። እዚህ ያሳይቻችኋለሁ። ኩሙሌቲቭ ፍሪኩዌንሲ ማለት ይሄው እዚህ ያሳየኋችሁ ነው። ኩሙሌቲቭ ፍሪኩዌንሲ ማለት ፍሪኩዌንሲውን አድ እያደረጉ መሄድ ነው። ሲኤፍሲ ማለት ደግሞ ነምበር ኦፍ ኦብዘርቬሽን ወይም ክላሱ የሚገኝበት ፍሪኩዌንሲ ነው። አይ ማለት ሳይዝ ኦፍ ዘ ክላስ ኢንተርቫል ዊድዝ ኦፍ ዘ ሚዲያን ክላስ ማለት ነው። ዘ ሚዲያን ክላሱ ከ7 እስከ 9 ማለት 3 ነው። ስለዚህ ይሄን ይመስላል ማለት ነው። ይችን ፎርሙላ በመያዝ ኤግዛምፕል እየሰራን እንሄዳለን። ኦኬ ኤግዛምፕል 1 ዘ ፎሎዊንግ ሴት ኦፍ ዳታ ሾውስ አባውት ዘ ማርክስ ኦፍ ስቱደንትስ ኢን ማትማቲክስ ኤግዛም ፋይንድ ዘ ሚዲያን ማርክስ ኦፍ ዘ ስቱደንት። እስካሁን የሰራ ነው በአንግሩፕ ዳታ ነው። ስለዚህ በግሩፕ ዳታ የመጀመሪያውን ኤግዛምፕል እንሰራለን ማለት ነው። ስለዚህ አሁን ማርክ ነው። ይሄ ማለት ከ41 እስከ 47 ድረስ ስንት ተማሪዎች አለ? 4 ነምበር ኦፍ ስቱደንትስ ወይም ፍሪኩዌንሲ 4 ተማሪዎች ከስንት እስከ ስንት? ከ41 እስከ 47 አግኝተዋል ማለት ነው። ከ48 እስከ 54 ደግሞ 7 ተማሪዎች አሉ። ከ55 እስከ 61 9 ተማሪዎች አሉ። ከ62 እስከ 68 ያገኙ ውጤታቸው ማለት ነው በማትማቲክስ ኤግዛም 14 ተማሪዎች አሉ። ከ69 እስከ 75 ደግሞ 9 ተማሪዎች አሉ። ከ76 እስከ 82 8 ተማሪዎች፣ ከ83 እስከ 89 ያገኙ 5 ተማሪዎች፣ ከ90 እስከ 96 ደግሞ ስንት ተማሪዎች? 4 ተማሪዎች አሉ። ስለዚህ የተጠየቁት ፋይንድ ዘ ሚዲያን ማርክስ ኦፍ ዘ ስቱደንትስ ሚዲያንን ነው። ስለዚህ ሚዲያንን ለማግኘት ይሄ ግሩፕ ዳታ ነው። የመጀመሪያ ስቴፕ ፕሪፐር ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ነው። ስለዚህ ሶሉሽን ብለን ሌላ ቴብል ከምናዘጋጅ እዚሁ ላይ ኩሙሌቲቭ ፍሪኩዌንሲን እናዘጋጃለን ማለት ነው ቴብሉን።
ስቴፕ 1 ኩሙሌቲቭ ፍሪኩዌንሲ መፈለግ ነው። ስለዚህ መጀመሪያ ላይ 4 እዚህ ላይ 4 4 + 7 4 + 7 ስንት ይሆናል? 11 ይሆናል። ኩሙሌቲቭ ፍሪኩዌንሲያችን 11 ነው። 11 እና 9 ስንት ይሆናል? 20 ይሆናል። 20 እና 14 34 34 እና 9 አድ ስናደርገው 43 ይሆናል። 43 እና 8 51 ይሆናል። 51 እና 5 56 ይሆናል። 56 እና 4 60 ይሄ ጠቅላላ ተማሪዎች 60 ናቸው ማለት ነው። ስለዚህ ቶታል ነምበር ኦፍ ስቱደንትስ አገኘን ማለት ነው። ቶታል ነምበር ኦፍ ስቱደንትስ ማለት ሰም ኦፍ ፍሪኩዌንሲ ነው። ያ ማለት ስንት ነው? 60 ይሄ 60 የሚያሳየን ኤን ነው ማለት ነው። አሁን እዚህ ላይ ኤንን ካገኘን የሚቀጥለው ስቴፓችን ስንት ክላስ ነው ያለው? ያው ክላስ 1 ክላስ 2 ክላስ 3 ክላስ 4 ክላስ 5 ክላስ 6 ክላስ 7 8 ክላስ አለ ማለት ነው። ስለዚህ ሚዲያኑ የትኛው ክላስ ላይ ነው የሚገኘው የሚለውን ማወቅ የሁለተኛ ስራችን ይሆናል። የመጀመሪያ ስቴፕ 1 ምንድነው ያለን? ፕሪፐር ኩሙሌቲቭ ፍሪኩዌንሲ ነው። የሁለተኛው ስቴፕ ሚዲያኑ የትኛው ክላስ ላይ ነው የሚገኘው የሚለውን፣ ምክንያቱም 8 ክላስ አለ። ከ8ቱ ክላስ የትኛው ክላስ ላይ ነው ያለው የሚለውን እናያለን። ያ ማለት ዘ ሚዲያን ክላስ ኢስ ኤን ኦቨር ቱስ አይተም ነው። ስለዚህ ኤን ስንት ነው ብለናል? 60 ማለት ነው። ኤን ኦቨር ቱስ አይተም ማለት ነው። ኤን ማለት ስንት ነው? 60 በቀጥታ በሱ ፋንታ እንተካለን። ዚስ ኢዝ ኢኳል ቱ 60 ኦቨር 2 አይተም ይሆናል ማለት ነው። 60 ኦቨር 2 ማለት ስንተኛው ላይ ነው ማለት ነው? 30 አይተም 30ኛው ተርም ላይ ነው ማለት ነው። ስለዚህ 30ኛው የት ነው የሚገኘው? ኦኬ አሁን ምን ብለናል? ዘ ሚዲያን ክላስ ኤን ኦቨር 2 አይተም ብለናል። ያ ማለት ኤን ማለት 60 ነው። 60 ለ2 ስናካፍለው 30ኛው አይተም ላይ ነው። 30ኛው አይተም ላይ የት ነው የሚገኘው ስንል ከ41 እስከ 47 ድረስ ያገኙ ቁጥራቸው ብዛት 4 ነው። ከ41 እስከ 54 ድረስ ያገኙት ልጆች ደግሞ ብዛታቸው 11 ነው። ከ41 ጀምሮ እስከ 61 ድረስ ያሉት ብዛታቸው 20 ነው። ከ41 ጀምሮ እስከ 68 ድረስ ያሉት ደግሞ ስንት ተማሪዎች አሉ ማለት ነው? 34 ተማሪዎች አሉ ማለት ነው። ስለዚህ ይሄ 30 የሚያሳየን ስንተኛው ክላስ ሊሚት ላይ ነው? እዚህ ክላስ ሊሚት ላይ ነው። ምክንያቱም ከ41 እስከ 47 4 ተማሪዎች አሉ። ከ41 ጀምሮ እስከ 54 ድረስ ኩሙሌቲቭ 11 ተማሪዎች አሉ ማለት ነው። ከ41 ጀምሮ እስከ 61 ድረስ ደግሞ ስንት አሉ? 20 ተማሪዎች አሉ ማለት ነው። አሁን ከዚህ ጀምሮ ደግሞ ከ41 ጀምሮ እስከ 68 ድረስ ያሉት 34 ተማሪዎች አሉ ማለት ነው። ስለዚህ ከ20 ማለት እዚህ እስከ 61 ድረስ 20 ተማሪዎች አሉ። ከዛ ከ62 እስከ 68 ያሉት ደግሞ 14 ተማሪዎች አሉ። 20 እና 14 34 ነው። ስለዚህ 30 ያለው እዚህ ውስጥ ነው ማለት ነው። ስለዚህ ክላስ ሊሚት 1 ክላስ ሊሚት 2 ክላስ ሊሚት 3 ክላስ ሊሚት 4 ክላስ ሊሚት 4 ላይ ነው ማለት ነው። ስንተኛው ክላስ ሊሚት ላይ ነው ያለው? 30ኛው ተርም ማለት ስንት ማለት ነው? አራተኛው ክላስ ሊሚት ላይ ነው ያለው። አራተኛው ክላስ ሊሚታችንን ካወቅ ሎወር ባውንደሪ ኩሙሌቲቭ ፍሪኩዌንሲ ክላስ ፍሪኩዌንሲውን ዊድዙን እዚሁ ክላስ ሊሚት ላይ እናገኛለን። ዳታውን በሙሉ የምንወስደው ከዚህ ክፍል ይሆናል ማለት ነው። ከየትኛው? ከፎርዝ ክላስ ሊሚት ላይ። እዚህ ላይ ክላስ ሊሚት 1 ክላስ ሊሚት 2 ክላስ ሊሚት 3 ክላስ ሊሚት 1 ማለት ከ41 እስከ 47 ነው። ክላስ ሊሚት 2 ማለት ከ48 እስከ 54 ክላስ ሊሚት 3 ከ55 እስከ 61 ክላስ ሊሚት 4 ከ62 እስከ 68 ስለዚህ ሚዲያናችን እዚህ ክላስ ሊሚት ላይ ነው የሚገኘው ማለት ነው። ክላሱ የሚያሳየኝ እዚህ ላይ ነው ማለት ነው። ሚዲያኑ የሚያሳየኝ እዚህ ላይ ነው። ስንተኛው ክላስ ነው? 1 2 3 4ኛው ክላስ ነው ማለት ነው። ሚዲያኑ ከስንት እስከ ስንት ነው? ከ62 እስከ 68 ባለው ውስጥ ነው ማለት ነው። ይሄ ክላሱን ኢንዲኬት አደረገኝ። ሚዲያኑ የሚገኝበት ክላስ ነው እንጂ ሚዲያኑ ማለት አይደለም። ዘ ሚዲያን ክላስ እና ሚዲያን ልዩነት አላቸው። ዘ ሚዲያን ክላስ ማለት ሚዲያኑ የሚገኝበት ክላስ ሎኬት የሚያደርግበት ማለት ነው እንጂ ሚዲያኑ አለመሆኑን በደንብ ተረዱ። አሁን ሚዲያኑ ስንተኛው ክላስ ነው ያለው? ፎርዝ ክላስ ነው ማለት ነው። ፎርዝ ክላስ ከሆነ ዘ ሚዲያን ክላስ ኢዝ አያቸው ዘ ሚዲያን ክላስ ኢዝ ፎርዝ ክላስ ማለት ይሄ ነው አይደለም? ፎርዝ ክላስ ማለት ክላስ 1 ያው ክላስ 1 ከ41 እስከ 47 ነው። ክላስ 2 ከ48 እስከ 54 ክላስ 3 ከ55 እስከ 61 ሲሆን ክላስ 4 ከ62 እስከ 68 ስለዚህ ዘ ሚዲያን ክላስ ኢዝ ፎርዝ ክላስ ነው ወይም ከ62 እስከ 68 ይሆናል ማለት ነው። ከዚህ በኋላ አሁን ዳታዎችን እንወስዳለን ማለት ነው። በሰጠዋችሁ ፎርሙላ መሰረት አሁን የሚወስደው ዳታ እዚህ ላይ ያለውን ነው። ጠቅላላ የሚወስደው ዳታ ስንተኛው ክላስ ያለውን ነው? ፎርዝ ክላስ ያለውን ዳታ ይሆናል የምንወስደው።
ሚዲያን ክላስ ኢስ ከስንት ብለናል? ከ62 እስከ 68 ድረስ ነው ብለናል። ስለዚህ አሁን ኤን ደግሞ ቶታሊ 60 ብለናል። ኤን = 60 ነው ብለናል። አጠቃላይ የተማሪዎች ቁጥር ብዛት 60 መሆኑን አይተናል። ኔክስት ኩሙሌቲቭ ፍሪኩዌንሲ ቢፎር ስንት ነው? አሁን ኩሙሌቲቭ ፍሪኩዌንሲ ቢፎር ስንት አግኝተናል? ካስፈለገ 4 ሲደመር 7 ሲደመር 9 ብለን እንወስዳለን። ይሄ ማለት ኩሙሌቲቭ ፍሪኩዌንሲው እዛ ላይ 20 ነው ብለናል። ሌላው ከዛው ፎርዝ ክላስ ላይ ፍሪኩዌንሲው ስንት ነው? ፍሪኩዌንሲው 14 ነው። ይኸው እዚህ ላይ አሁን ኩሙሌቲቭ ፍሪኩዌንሲ ማለት 20 ማለት ይሄ ነው። 20 ኩሙሌቲቭ ፍሪኩዌንሲ ይሄ ነው። ክላስ ፍሪኩዌንሲው ስንት ነው? 14። እዚህ ላይ አያችሁት ክላስ ፍሪኩዌንሲ ስንተኛው? አራተኛው ክላስ ላይ ያለው ፍሪኩዌንሲ 14 ማለት ይሄ ነው። ክላስ ፍሪኩዌንሲ እዚህ ላይ 14 ወይም እዚሁ ላይ ቀጥታ ምን አደርጋለሁ? ክላስ ፍሪኩዌንሲ ማለት ክላስ ፍሪኩዌንሲ ቢፎር 20 ነው። 20 ማለት ይሄ እዚህ ያለው ማለት ነው። ከኋላ ያለው እንደገና እዚሁ ፓርት ላይ ኤፍሲ ማለት ክላስ ፍሪኩዌንሲ ነው። ክላስ ፍሪኩዌንሲው ስንት ነው? ክላስ ፍሪኩዌንሲው ይሄው 14 ይሆናል። ቢኤል ማለት እዚህ ላይ ሎወር ባውንደሪ ማለት ነው። ሎወር ባውንደሪ 62 ነው። ይሄ ከ41 እስከ 47 ከ48 ስላለ ዲስክሪት ነው። ዲስክሪት ከሆነ ምን ይሆናል ማለት ነው? 62 ነው አይደል? ሎወር ሊሚት ይኸው 62 ነው። እዚህ ተመልከቱት 62 ነው ሎወር ሊሚት። ክላሱ አፐር ክላስ ሊሚቱ 68 ነው። ከ62 ላይ 0.5 ቀንስ ስንት ይመጣል? 61.5 ይሆናል ማለት ነው። ዊድዛችን ደግሞ አይ ማለት ነው። ዊድዛችን አይ = ዊድዙ ከስንት ላይ መቀነስ እንችላለን? ከ69 ላይ ስንት እንቀንሳለን? 62 ቀንሱት ስንት ይሆናል? 7 ይሆናል ማለት ነው። ዊድዛችን 7 ይሆናል። ስንት ነው? 7 ወይም 62 63 64 ብለን እስከ 68 ካውንት ብናደርግ 62ን ስለ 7 ይሆናል። እነዚህን በቀጥታ ወደ ፎርሙላው ውስጥ ሰብስቲትዩት ማድረግ እዚህ ላይ ተመልከቱት። ፎርዝ ክላስ ላይ ነው አይደል? ፎርዝ ክላስ ማለት ይሄ ነው ብያቸዋለሁ። ስለዚህ ፎርዝ ክላስ ላይ ክላስ ፍሪኩዌንሲው ኤፍሲ ማለት 14 ነው። ይቺ 14 ክላስ ፍሪኩዌንሲ ማለት ይቺ 14 እዚህ ያለችው ማለት ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር ማለት ደግሞ ይቺ ነች። ኩሙሌቲቭ ፍሪኩዌንሲ ቢፎር አያችሁት? ይቺ ኩሙሌቲቭ ፍሪኩዌንሲ ቢፎር ብለን የምንወስዳት 20 ነው ማለት ነው። ሌላው ቢኤል የምንለው ሎወር ባውንደሪ ክላስ ሊሚቱ ነው። እዚህ ላይ 62 ይሄ ዲስክሪት ስለሆነ ምን ይኖረዋል? ኮሬክሽን ፋክተራችን 0.5 ነው ብያቸዋለሁ። እሱ ከየት ነው የሚገኘው? ከ69 ሲቀነስ 68 ኮሬክሽን ፋክተር ማለት ከ69 ላይ 68 1 ሲካፈል ለ2 0.5 ትሆናለች። ከ62 ላይ 0.5 ስቀንስ ሎወር ባውንደሪያችን 61.5 ይሆናል። አይ ነው ሳይዙ ማለት ነው። ከ62 እስከ 68 ካስፈለገ ከ62 63 ወይም ከ69 ላይ 62 ብትቀንሱ 7 ነው የሚሆነው። ወይም ደግሞ 62 63 እያላችሁ እስከ 68 ካውንት ብታደርጉት ስንት ይሆናል? 7 ይሆናል ማለት ነው። እነዚህን ፎርሙላዎች በቀጥታ ምን ውስጥ ሰብስቲትዩት ማድረግ ነው? ሚዲያን ፎርሙላ ግሩፕድ ሚዲያን ፎርሙላ ላይ ሰብስቲትዩት ማድረግ ይሆናል። ስለዚህ አሁን ሚዲያን ክላስ ኢስ ከ62 እስከ 68 ነው ብያቸዋለሁ። ቶታል ነምበር ኦፍ ስቱደንት 60 ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር 20 አግኝተናል። ክላስ ፍሪኩዌንሲው ደግሞ 14 አግኝተናል። አይ ስንት አግኝተናል? 7 አግኝተናል። በዚህ መሰረት አሁን በቀጥታ ሚዲያን ፎርሙላችንን የግሩፕ ዳታን እንወስዳለን። ዘሚዲያን = ኤምዲ ሚዲያን ነው ብያቸዋለሁ። ሎወር ባውንደሪ ፕላስ n/2 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዲቫይድድ ባይ ክላስ ፍሪኩዌንሲ መልቲፕላይ ባይ አይ ይሆናል ማለት ነው። ስለዚህ ይሄ ማለት ቢኤል ማለት ስንት ነው? ቢኤል ማለት ስንት ይሆናል? ከ62 ላይ .5 ስንቀንስ 61.5 ይሆናል። ስለዚህ 61.5 ፕላስ n/2 ማለት ከ60 ሲካፈል ለ2 n/2 ማለት 60 ሲካፈል ለ2 ነው። ስንት ነው የሚሆነው? 30። ስለዚህ n/2 ማለት 30 ሲቀነስ ኩሙሌቲቭ ፍሪኩዌንሲ ስንት ነው? ኩሙሌቲቭ ፍሪኩዌንሲ 20 ይሆናል። ዲቫይድድ ባይ ክላስ ፍሪኩዌንሲው 14 ነው። መልቲፕላይ ባይ አይ 7 ይሆናል ማለት ነው። ይሄ ማለት ዚስ ኢዝ ኢኳል ቱ 61.5 ፕላስ ከ30 ላይ 20 ስንቀንስ 10 ይሆናል። 10/14 ታይምስ 7 በ7 ስንት ይሆናል? 2። ይሄ ማለት 61.5 ፕላስ 10 ሲካፈል ለ2
5 ይሆናል 61 እና 5 66.5 ስለዚህ this is equal to 66.5 ይሆናል therefore the median is 66.5 ይሆናል ማለት ነው ተማሪዎች ይሄን ፎርሙላ በሚቀጥለው ተጨማሪ ጥያቄዎች እንሰራለን በደንብ ተከታተሉት ሚዲያን ክላስ የት ነው የሚገኘው የመጀመሪያው ነው ትልቁ ነገር ሚዲያን በግሩፕድ ስንፈልግ 3 ስቴፖች ናቸው ያለ የመጀመሪያው ፕሪፐር ኩሙሌቲቭ ፍሪኩዌንሲውን ማዘጋጀት ሁለተኛ ሚዲያኑ የሚገኘው የትኛው ክላስ ላይ ነው እሱ n/2 አይተም ላይ ነው ሶስተኛው ደግሞ ፎርሙላውን መጠቀም ነው ፎርሙላው the median is equal to BL ማለት ሎወር ባውንደሪ ነው ተሰጠን ክላስ ላይ ያለውን ምክንያቱም ብዙ ክላሶች ናቸው ያሉት ስለዚህ የትኛው ክላስ ላይ ነው የሚለውን በn/2 አግኝተናል ከዛ n ማለት ቶታል ነምበር ኦፍ ኦብዘርቬሽን ማለት ነው n/2 minus cumulative frequency before over class frequency multiply by the class width ይሆናል ማለት ነው በዚህ መሰረት እየሰራችሁ ትሄዳላችሁ በሚቀጥለው ተጨማሪ በሌሰን 7 ላይም የምንሰራው ሚዲያን ፎር ግሩፕ ዳታ የሚለውን ተጨማሪ ኤግዛምፕሎችን እንሰራለን እስከዛ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ ደህና ሁኑ ፀሐይ ነው ላስተማረ ሰው ግን ቀኖች ጨለማ